አንዳንድ ጊዜ ሰዎች ዋጋችሁን ካላወቁ የእናንተ ዋጋ ካልገባቸው ልክ ከፊታቸው ዘወር ስትሉ ዋጋችሁ ይገባቸዋል። ልክ እንደ ሩታና እንደ አብርሽ ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የኒ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ዛሬ እንግዲህ አብርሽ ሩታን ናፍቆ አበባ ገዝቶ ይቅርታ ሊጠይቅ ቤቷ ድረስ ሄደ። አይ አብርሽ፣ ነገሩ ሳይበላሽ በፊት ነበረ ይሄንን ማድረግ ያለብክ። ዛሬ ቀይ አበባ ገዝተክ እሷን ይቅርታ ለመጠየቅ ምናምን የተሰበረው ልቧን ይሄ ቀይ አበባ ሊጠግነው አይችልም አብርሽ ማለት ነው። ይኸውልህ ይሄ መቀጣጫ ሊሆንህ ይገባል። ሩታ በአንተ እውነት ጨክን አይደለም፣ አንተ ልትጥልህ ፈልግ አይደለም። ነገር ግን መቀጣጫ የሆንህ ዘንድ በድጋሚ እንደነዚህ አይነት ነገሮችን እንደማታደርግ ልታስተምርህ ነው። ያለፈ ታሪክህን አምጥተክ እንደ አዲስ አጀንዳ አድርገህ በህይወቷ ላይ እንዳትቀልድባት ስለፈለገች ነው በድጋሚ ይሄን ሁሉ ነገር እያደረገች ያለችው። ነገር ግን አንተ ዛሬም እንደ ጥፋተኛ ስተት እንደሰራክ አልተረዳህም፣ አልገባህም። ያ ስተት እንደሰራ ማለት ነው። ሙሉ ለሙሉ ስተት ሰርተሃል። ያለፈ ታሪክን አምጥቶ ምንም ነገር አልሰራሁኝም፣ ከሴት ጋር አላገኝሽኝም፣ ከሴት ጋር አልጋ ላይ ብታገኝኝስ፣ አሁን ይሄንን የምታካብጁ ነው እኮ ያልካት በጭራሹን ማለት ነው። ነገር ግን ነገሩ የበዛባትና የመረራት ሩታ ተነስታ ወደ ቤተሰቦቿ ሄደች። ዛሬ ግን እሷን ይቅርታ ለመጠየቅ አበባ ገዝተ ቤትን ብትሄድ ያው የሩታ ወንድም ልክና መልክን አሳይቶ ወደ መጣህበት መልሶሃል። እንደዚህ መደረግ የለበትም ነበረ ለምን ብለህ ራስንም ጸጥቶሃል። መደረግ ስላለበት ነው። አዎ እስከ ዛሬ ድረስ ያንገላታት፣ እስከ ዛሬ ድረስ ያሰቃያት አንሶክ እዚህ ድረስ መጣ ሆይ አለክ። አይክ በጣም ያሳዝናል። ማለት ምንድነው በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላል። እጅ ላይ እንደሆነች ከምንም አልቆጠርካትም። እውነት እንደ ጭቃ ብዥ ነው አድቦልቡለህ እኮ የሰራሃት ሩታን በድጋሚ። አዎ እውነቴን ነው። መሳለቅ ያደረካት፣ ቤተሰብ እንደሌላት አደረካት፣ ብቸኝነት እንዲሰማት አደረካት፣ ከዛም አልፎ እንድትታመም አደረካት። የምሬን ነው። ያች የምትወድ የምታከብር ሴት፣ ምርጥ ሴት፣ ለፍቅር ዝቅ ያለች ሴት ናት ሩታ። ለፍቅር ስትል ብዙ የተገፋች ሴት ናት። ያ ሁሉ አልገባህም ነበረ፣ አልተረዳህም ነበረ። ዛሬ እንዴት ነው ገባክ እንዴ? ካንተ ስትርቅ ዛሬ ቤተሰቦቿ ጋር ስትሄድ ቤተሰብ እኮ አታ አይደለም ሩታ፣ ቤተሰብ አታ የምትሄድበት ቤተሰብ አታ እኮ አይደለም። ኖ ይስተካከላል። አብሬ ሆኜ ችግሩ ልጋፈጠው፣ ስተት ሰርቶ ሊሆን ይችላል፣ ይሄ ነገር የሚስተካከል ነገር ነው እያለች ዛሬ ከነገ ይስተካከላል፣ ወደ ራሱ ይመለሳል አብርሽ እያለች አንተን እየጠበቀች እንጂ ብድግ ብላ አሁን ብድግ ብላ ወደ ቤተሰቦቿ እንደሄደችው መሄድ አቅቷት አልነበረም። ነገር ግን እንደምትመለስ ተስፋ አድርጋ ነበረ። ነገር ግን አንተ ልትመለስላት አልቻልክም። ምክንያቱም መሄጃ እንደሌላት አድርገን ያሰብካት። ጧት ማታ ቤትህ ውስጥ እያየሃት ነው። ጧት ማታ ቤትህ ውስጥ እያየሃት ነው። ስትሰርተም ስትመጣ ሩታ ቤትህ ውስጥ ነች። አንተ ጥፋት አጥፍተ በድጋሚ ሌላ ሁለተኛ አሁንም ሩታ ቤትህ ውስጥ ነች። ይቺ ሴት መሄጃ የላትም፣ ሌላ ተጨማሪ ስተት ብሰራ መሄጃ የላትም ብለህ በጭንቅላት ውስጥ ሳልካት። ዛሬ ግን በተግባር አሳየች ሄዳ። አይክ ሰው ብዙ ጊዜ ይታገሳል። ሰው አንድ ጊዜ ሁለት ጊዜ ነው የሚታገሰው። የሩታ ደግሞ ብዙ ጊዜ መቶ በላይ ጊዜ ነው የታገሰችክ። እውነቴን ነው። ሩታ እኮ መመስገን መደነቅ ያለባት ሴት ናት። እግዚአብሔርን ነው የምላችሁ። ልባም ሴት፣ ጠንካራ ሴት። ዛሬ እኮ ነገሩ ሲበዛባት ሁላ ነው በቃ መሸከም ሲያቅታት እኮ ነው እንደዛ አይኗ በእንባ የታጠበው እንጂ እኮ ማልቀስ እንፈልግ አይደለም። ከዚህ በፊት እኮ አልቅሳ አታውቅም። በጥፊ ነው የምትለው። እውነቴን ነው የምላችሁ። አሁን ግን ነገሩ ኦቨር ሲሆንባት ማልቀስ መሰበሯን የውስጧን ስብራት በለእሶ አሳየች። እና ያ ስታለቅስ ደግሞ እንደ መጥፎ አድርጋችሁ አሰባችሁታላችሁ። በእውነት ደርሶባችሁ እዩት። እኔ ምንም አልልም። እግዚአብሔርን ነው የምላችሁ። እንደ ሩታ የተፈተነ ሴት የለም። መልካም ስትሆኑ፣ የፍቅር ልብ ሲኖራችሁ፣ መልካም ሴት ስትሆኑ ልክ አሌለ መልካምነታችሁን ጥፍትፍትፍት ያደርጉና እናንተን እንደ መጥፎ አድርገው ይስሏችኋል። እና
አብርሽ ይገባሃል። እኔ አሁን ለአንተ አላዝንልህም፣ በፊት እንደማዝንልህ ያደረግከው ነገር የሚያሳዝን ስላልሆነ በጭራሽ ሩታ አንድ ቀን ተቤት ወጥታ ታድራለች ብዬ አስቤ አላቅም።